ውሸት ነው። ምክንያቱም ልጄ ለኔ ሲል የምፈልገው ነገር ያደርግልኛል ብላ ስላሰበች ሊሆን ይችላል። ጄሪ ደግሞ መቼም ቢሆን እሱን የምታገኙ በህልምሽ ነው። ዴቭን የምታገቢው በህልምሽ እንጂ በእውንሽ አይደለም። አንቺ ጉቶ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው እንግዲህ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ውዶቼ። እንግዲህ በትናንትናው አደይ ድራማ ላይ ማለት ነው። በተለይ በጄሪ ላይ በጣም ጨጓራችሁ ላጥ ያላችሁ ሰዎች አላችሁ። እንደኔ ጨጓራችሁ በጣም ተልጧል ማለት ነው። በዚህ በጾም ሰዓት ጨጓራችን ላጠችን እቺ ጄሪ ማለት ነው። የፍቅርም እናት ደግሞ እኔ እንደዚህ አይነት ሞልቃቃና ስነ ስርዓት የሌለው ልጅ አልወድም። ስለዚህ በምትፈልጊበት ቦታ ሄደሽ ወይንም ወደምትፈልጊበት ቦታ ሄደሽ ዴቭን መፈለግ ትችያለሽ። እዚህ ቤት ግን እኩያሽ ማንም ቢሆን ያንቺን እኩያ እዚህ ቦታ የለም። አትሞላቀቂ፣ አትጨማለቂ፣ ጨምላቃ ብላታለች ማለት ነው። እና ትክክል ናት። ምክንያቱም ዴቭዬን ላገባ ነው የመጣሁት ምናምን እያለች እንደውም የባቡሬን እናት ስለ አዴና ስለ ዴቭ ላወራሽ ነበር ብላ የፍቅርን እናት ስታወራት ዴቭዬን ታውቂዋለሽ እንዴ? የዴቭ ጮኛ ነኝ ነበር ያለችው ማለት ነው። እና ይሄ ጮኛ የሚባል ነገር ለሷ ቀላል ነው እንዴ? ምን ነው በጣም እንትን አለች ማለት ነው። እንደ ቅቤ ጭንቅላት ላይ ካልተቀመጥኩ አለች። እና ከባድ ነው። አሁን ላይ ያው ለሙዬና ባቡሬ ራሱ ተረጋግተው ነገሮችን ለማሰብ እየሞከሩ ነው። ባቡሬ ግን ገጀራው የእሷ ወንድም እንደሆነ ወይንም ደግሞ ይሄ ቤት የእናቴ ቤት ነው ብሎ ስለነገረው፣ ስለዚህ ነገር ግን ለምንድን ነው ለሙዬ ያላስረዳት? ለለምለም መናገር ነበረበት፣ ማስረዳት ነበረበት። እንደዚህ ብሎኛል፣ ምንድን ነው ያለው ነገር ብሎ ቢያንስ ከእሷ ጋር ያለውን ነገር እውነቱን ነግሯት ምን እንደሆነ ለሁለት ማጣራት ነበረባቸው። እሱ ግን ነገሩን ሰምቶ እዚህ ጋር የዴቭና የአዴ ጉዳይ ስላለ በዛ ነገር ውስጥ ተወጥሮ ምንም ነገር እያላት አይደለም። እና ስለዚህ መናገር አለበት ብዬ አስባለሁ እኔ ወዶቼ። እና ዴቭም ደግሞ እንግዲህ ገንዘቡን ሳይልክላቸው በፊት ወይንም ገንዘቡን ሳያስገባ በፊት ፍቅርን ስላገኛት በጣም ነው ደስ ያለን። ግን የሆነ ስምምነት አላቸው። ወረቀቱን እንዲታመጣለት ከነሱ ፈልጋ ከቤትም ሆነ ሌላ ቦታም ሆነ ፈልጋ ወረቀቱን እንዲታመጣለት ተስማምተው ነው ከቤዛ ወንድም ጋር እንትን ያሉት ማለት ነው። እና ገጀራውም እንግዲህ በቁጥጥር ስር ውሏል። ገጀራው መርማሪው ይዞ ይችኛይቱ ቤዛ በተናገረችው መሰረት እሱ መድኃኒቱን ያቀበላት እንደነበረ ወይንም መድኃኒቱን ሲያቀበላት የነበረው ገጀራው እንደሆነ ወንድሟን ከነገሩ ንጹህ አድርጋ ስለ ገጀራው ብቻ ነበር ስታወራ የነበረው ማለት ነው። ይሄ ነገር ደግሞ ምን ያህል ደም እንደሚያፈላ አስቡት ማለት ነው። ግን ደግሞ ገጀራው እንግዲህ በቁጥጥር ስር ውሏል። ምርመራ እየተደረገበት ነው። ቀጣይ ደግሞ የቤዛ ወንድም ነው የሚገባው ማለት ነው። ምክንያቱም ሶስቱም አንድ አይነት ወንጀል ነው ያለባቸው ማለት ነው። በጣም ከባድ ነው። የተወሰነ ቅጣታቸውን ተቀጥተው ይወጣሉ ብዬ አስባለሁ። ግን ከዚህ በኋላ ተመልሰው እንደዛ አይነት ነገር ውስጥ ባይገቡ ጥሩ ነው። እውነት ለመናገር ከባድ ነው ያሉበት የህይወት ደረጃ በጣም ነው የሚያሳዝነው። ጄሪ ደግሞ መቼም ቢሆን አታገቢውም እሱን ማለት ነው። ተስፋሽን ቁረጪ። የማናት ሞልቃቃ ማለት ነው። ትሞላቀቅብናለች እዚህ መጣ